የደራው ጨዋታ ክብራትና ክብራን አድማጮቻችን ላልጋችሁ ዋጋ ስጡ፣ አልጋችሁን ውድድ አድርጉት። ምክንያቱም ይህን ተከታይ ፕሮግራም ሰምታችሁ አዜብ መግቢያ ያለኝ እሺ በደራው ጨዋታ ፕሮግራማችን አብዛኛውን ጊዜ ለሀገር በሙያቸው ባለውለታ ናቸው ካልናቸው ታሪካቸውን ለማስታወስ ለአዲሱ ትውልድም ለማስተዋወቅ ፕሮግራሞችን እንሰራለን። የሚያዝናና ግንዛቤ የሚያስጨብጥ የአንጋፋዎቹ ታሪክ ወጣቱ አድምጦ ይማርባቸዋል የሚላቸውን እንግዶች ይጋብዟል። አንጋፋዎች ወላጆች ወጣት ልጆቻቸውን ታናናሾቻቸውን የዘመኑ ልጆችን እንዲረዱ ያግዛቸዋል በሚል ወጣቶች ይህን እየሰሩ ነው፣ እንዲህ እያሰቡ ነው፣ ለሀገራቸው ይህን እያበረከቱ ነው በማለት የወጣቶችን ታሪክ ዳስሷል። በኑሯቸውና በኑሮ ደረጃቸው ከፍ ያሉ ወይም በትምህርት ደረጃቸው ከፍ ያሉ አንቱ የተባሉ በአውሮፓ ሀገራት የተማሩ የተጓዙ ከታላላቅ የዓለማችን ሰዎች ጋር የተጨባበጡ የኑሯቸው ቅንጦት ያኗኗር ዘይቤያቸው አጀብ የተባለለት ለአድማጭ እንዶ ምራቅን የሚያስውጡ የታዋቂ ነጋዴዎች፣ ምሁራን፣ ባለስልጣን፣ አርቲስት፣ አትሌት ወዘተ ኑሮ የደራው ጨዋታ አስደምጧል፣ አስዳስሷል። ዛሬ ደግሞ አንድ አየር እየተጋራን በጋራ በመኖርባት ከተማ የኑሮ ደረጃቸው ዝቅ ያለ የዕለት ስራ ሰርተው በዕለት ገቢያቸው ያገኙትን ጎርሰው ለጎናቸው ማሳረፊያ ታዛ አፈላልገው አልጋ፣ ኬሻ፣ ወለል ላይ በሚነጠፍ ማዳበሪያ፣ ጆንያ ወዘተ ዕለቱ እንደሰጣቸው ያቅማቸውን ከፍለው ካነሳቸውም ከነገ ላይ ዱቤ ወስደው የሚያድሩ የሀገራችን ህይወት እንዲቀጥል ጉልበታቸውን ገብረው በሚያገኙት ገንዘብ የሀገራችን ታላላቅ ነጋዴዎች፣ አምራቾች፣ አስመጪዎች ምርታቸውን ገዝተው በመጠቀም ትርፋማ ያደረጉን ለሀገራቸው አስተዋጽኦ የሚያበረክቱ በሺዎች የሚቆጠሩ ወጣት አድራሻ አልባ ወንድሞቻችን ታሪክ እናስደምጣለን። በሌላ በተሻለ በሚባል አኗኗርና ህይወት ውስጥ ህይወታችንን የምንመራም ከተማችንን አይናችንን ከፍተን እንድናይ እንድንሰማ መረዳት እንዲኖረን ከነሱ እንድንማር ስለ ኑሯችን ስለ አኗኗራችን ያለን ምልከታ መለስ ብለን እንድናይ ያስችለናል። ዝግጅቱን አድምጠን መፍትሄ ለሚያስፈልገው ጉዳይ መፍትሄ እንድናስብ እንድንጠቁም አድማጮቻችን ሁሉ እንጋብዛለን። አልጋው የመጀመሪያው ክፍል አልጋ አለ፣ ፍራሽ አለ እና አሁን እንደሰማሁት ከሆነ አልጋ የሚባል ነገር አለ። ለምንድነው? ምን ማለት ነው? አልጋ እያከራየን መኖሪያችን ነው። አልጋ አለሽ እያለ ይመጣል። እኛም ደግሞ አልጋ እያለን ቆመን እናከራያለን። አልጋ እያሉ ልክ እንደ ታክሲ ረዳት ሲጣሩ ሰማሁ። አካባቢያችን በቃ ይሄ ተለምዷል። ካልሞላ እስከ ሌሊቱ 8ም 9ም ስናከራይ እናድራለን። ለምሳሌ አንቺ ታከራያለሽ አልጋ? ስንት አልጋ አለ? እኔ ቤት አሁን ለምሳሌ ክፍል ለብቻም አለ፣ ተደራራቢ አልጋ አለኝ፣ ፎቅ አለች፣ ፍራሾች አሉ። ምን ያህል አልጋ አለሽ? 16። ስንት ገብቷል ዋጋው? ሲጀመር 3 ብር ነበረ በ85 86። አሁን ግን 20 ብር ገብቷል። እንደ ጥራቱ ነው እንደ ጽዳቱ። እንዳየሁት ከሆነ በጣም ተጠጋግቶ በጣም ተደራርቦና በጣም ቀጫጭን አልጋ ነው ያየሁት። ስፋቱ ወደ ጎን ስፋቱም ቁመቱም ምጥረቱም ስንት ሜትር በስንት ሜትር ነው? 80 በ80 80 ሴንቲሜትር በ80 ሴንቲሜትር። ከዛ ረዘም ያለ ሰው ቢመጣስ? ይበቃዋል። እግሩን አጥፎ ጉልበቱን ይዞ ይተኛል። ቁመቱ 80 ሴንቲሜትር ነው። እንግዲህ 80 ነው። አንቺ ራሽ ቁመትሽ ስንት ነሽ? 1 ከ65 እዛ አልጋ ላይ እንዴት ነው አንቺ አሁን ተኝ ብትባይ የምትተኝ? ያው ብዙ ጊዜ ተለምዶ ሀበሻ
እግራችንን ሰብስበን ነው ዘርግተን አይደለም ዘርግተን እንተኛ። አዎ ስለዚህ በቃ ይበቃል። ወፍራምን መጣ ቀጭንም በቃ ያው እኩል ነው ይበቃል። አዎ በቂ ነው። ትራስ ብዙ አላየውም። ልብሳቸውንና ጫማቸውን ትራስ ያደርጉታል። ከዛ ላይ ይተኛሉ። ለምን መሰራረቅም ስላለ ትራስን በቃ አስፈላጊ ነገር አይደለም። ከዛ አልጋው ሲሞላ ደግሞ ቀጥሎ ምንድነው ፍራሽ ነው የሚወጣ አይደል? አዎ ፍራሽ የሚጠይቅ አለ። አሁን ግማሹ ከገቢው አንፃር ነው። ዋጋው ይለያያል። ፍራሽ በ10ም በ12ም ታከራያለሽ። አልጋ ደግሞ 20 ብር ነው። አልጋው ቤቱን ሙልት ታርጎታል። የቱ ጋር ነው እንደ ፍራሹ የሚነጠፈው? መሃል ላይ ቦታ ያለው መረማመጃው ላይ። አዎ ልክ አልጋው ሲያልቅ ፍራሽ ታወርጂና ትዘረጊበታለሽ። ከፍራሽም ሌላም አለ ይባላል ነው? እሱ ቪዲዮ ቤቶች ነው። ምንድነው? መሬት ላይ ባዶ ምን ተነጥፎ የራሳቸው ማዳበሪያ ነው ልብስ ደግሞ ተነጥፎ። አዎ ፍራሽ በቃ እንደዚህ ዝርግ ይዘረጋላችኋል። ኬሻ ነገር እሱ ላይ ደንበኞች የሚባሉ አሏችሁ? አዎ ብዙ ጊዜ አለን ደንበኛ ይኖራል። ያ ደንበኛ ብዛት የሚኖረው ለዱቤ እንዲጠቅመው ነው። እሁድ ቀን መሸከም የማያገኝም መስራት የማያገኝም ብዙ ጊዜ ተሸካሚዎች ናቸው፣ ወዛደሮች ናቸው። የመርካቶና የአትክልት ተራ ሰዎች እነሱ ናቸው እኛ ጋር የሚያድሩት እና እሁድ ስራ ስለማይኖር በቃ ለዱቤ ሲባል አንድ ቤት ይከርማሉ። ደንበኝነት ይይዛሉ። እንደገናም ደግሞ ቤት ይጠብቃሉ ደንበኛ ከሆኑ። ስለዚህ የሆነች 2 ብር ትቀንሽለታለሽ። ቤት ይጠባበቃሉ። እንደዚህ የሚሰመሰራረቅ እንዳይኖር ማለት ስራ ቦታውን የምታውቂው ሰው 2 ብር አሁን ትቀንሽለትና አብሮሽ ይኖራል ማለት ነው የረጅም ጊዜ ኖሮ። ያ 2 ብር እሱ ይጠቅማል ወይ ድንች ወዳቦ ይበላበታል። ያ የተለመደችውን ማረቄም ሊወስድበት ይችላል። ደንበኞችሽ ስራ በሌለ ቀን ገንዘብ አልሞላልኝም ቢሉ ምን ታደርጊያለሽ? ልብሱን አስይዞ አከራየዋለሁ። ልብሱን አስይዞ ያድራል። ከዛ ምን ለብሶ ይወጣል? ያለውን ቡቱቱም ምን ቲሸርት ለብሶ ይወጣል። እና ከቀረ ልብሱ ምን ታደርጊዋለሽ? ዋጭ ወይም ደግሞ ቁራሌ ይሸጣል እንጂ ያው በሚቀጥለው ቀን ቢመጣም ያው አትቀየሚው። ምክንያቱም ተጠቅመሻል። ምን አያገባኝ ለመሰልሽ ዱቤ ከሰጠሻቸው አይመጡ። ዱቤ መቼም አያመጣችም። ለፍራንኩ ስለማይበቃች የዕለት ፍራንክ ነው የሚያገኙት። ያቺ የዕለት ቁርስ ትበላለች፣ ምሳ ትበላለች፣ ራት ትበላለች። ስለዚህ ያቺ ያልጋ ትቀመጣለች። ድጋሚ የትናንቱን መተካት አይችሉም። በቃ ስለዚህ ልብሱ እንዳለ እንደሚቀር ውስጥ ሻቃል። ቆይ እንደው ልብስ ነገርስ እንደደረቡት ነገር ባይኖራቸውስ? ስራ ያውጣ ያረጀ ቲሸርት ቤት ውስጥ ካለት ሰጪውና ትቀይሪዋለሽ። እንደሱ አይደል? ስለዚህ አሮጌ ነገሮችን ታስቀምጣላችሁ። ግድለ ጫማም አንዳንድ ጊዜ ምን አይነት አለ መሰለሽ ደንበኞች በሚኖሩ ሰዓት ረጅም ሰዓት እያለ ልብስ ሲገዙ ጫማ ሲገዙ እዛ ቤት ይጥሉታል አሮጌው። ያ የሚጥሉትን አትጥዩ ታስቀምጫለሽ። የችግር ቀን ይሆንሻልና ሲሰረቁም እሱን አንስተሽ ትሰጫቸዋለሽ። እንደዚህ መቃስ ያስይዙ እሱን አንስተሽ ትሰጫቸዋለሽ። ደንበኞችሽ እንደ ልብስ ማስቀመጫ እቃ ማስቀመጫ አይኖራቸውም። ስለዚህ አይተርፋቸው። ስለዚህ ልብስ አዲስ ሲገዙ አሮጌውን መጣል ብቻ ነው በቃ። ሞባይልም ያስይዛሉ። ብዙ ነገር ያለህን በቃ ባቅሙ አስይዙ ይሄዳል። ስንት ሰዓት ጧት ይወጣሉ? 2 ሰዓት። አትክልት ተራ ሰራተኞች ሌሊት 10 ሰዓት 9 ሰዓት በእግራቸው ስለሚሄዱ ይሄዳሉ። አለበለዚያ አሁን ለምሳሌ አብነት ጋር እነ መርካቶ ታች ቆሼ ተራ የሚባል የለም እዛ የሚሰሩት 2 ሰዓት ትልቁ ሰዓታቸው ይወጣል። ከዛ በኋላ ትንሽ አረፋ ፍጄ ለዋል ደክሞኛል ተጫጭኖኛል ቢሉስ? አንሰማ አንሶላ እናጥባለን ተነሳ እንላለን። እሺ ይወጣሉ። ቢያማቸውስ? ይሄድና እዛ አመንቲተኛ ቤተክርስቲያን ወይ ደግሞ ጤና ጣቢያ እንጂ እናንተ ጋር አይቻልም። ቢሞትብን ያው ነው የትም እንትን ብሎ መጥቶ ይሞትብሻል። አጋጣሚ ለትንሽ ጊዜ የሚሆን እኮ ፖሊስ ያጉላላሻል፣ ትጉላያለሽ አብረሽ። ስለዚህ መስሚያ የለም። ይጸዳል፣ ይጠራረጋል፣ የሚጫጫስ ጥንጅት ምናምን ታጫጭሽና በቃ ትወጫለሽ። እንደው አንሶላ ብርድ ልብስ ምናምን በየስንት ጊዜ ይታጠባል፣ ይቀየራል? በሳምንትም እንደ ቤትሽ ነው። ቤትሽ 4 ቀን ይታጠብ ይችላል። ያው ደንበኛ እንዲቀመጥልሽ ከፈለግሽ በየ4 ቀኑም በየ5 ቀኑም ታጥቢያለሽ። ትልቁ ሳምንት ነው ቅያሬ ያለ። ትንሽ የሚቸግረው በክረምት ጊዜ ነው። ዝናብ ቶሎ ያደርቅልን። እንዳየሁት ከሆነ እንደው መታጠቢያ ቤት የለውም፣ መጸዳጃ ቤትም የለውም። ፖፖ አለ፣ የቀለም ቆርቆሮ፣ ቀለም ላስቲክ እና የቀለም ቆርቆሮች ፖፖ አለ። ለእያንዳንዱ ይቀመጣል። በቀለም አሮጌ ቀለም ላስቲኮች እነዚህ የምናያቸው ማለት ነው። እሱ በቃ መደዳውን ይቀመጥላቸው ለእያንዳንዱ ለሽንት የተቀመጡ ናቸው። አጋጣሚ ደግሞ ትልቁ ከመጣባቸው አስከፍተው ወንዝ ይሄዳሉ። ወንዝ አለ እዚህ አካባቢ አለ፣ ወንዝ አለ። ወይ ጉድ! በጣም ይገርማል። እዚህ አካባቢ እንደማየው በጣም ብዙ ህጻናትም አያለው። ሰፈሩ ነው አይደለ? እዚህ አካባቢ የተወለዱ ልጆች ናቸው ብዙ አሉ። አሁን በጣም መሽቷል፣ ግን ህጻናት አልተኙም ገና ነው። ንጋት ምሽት የለም። በቃ ሁሉም እኩል ነው። ዳልሽን ከሆነ አልጋ ለብቻ የሚባል ነገር አለ ብለሽኛል። ክፍል ለብቻ ይባላል። ግን
ግን እንደው ክፍል ለብቻ የሚባል ጣሪያው ክፍት ነው ኮምፐርሳቶ ነገር ነው በኮምፐርሳቶ ማጣራ ማለት ነው እና መቀርቀሪያ ያለው ቁልፍ አለ በኮምፐርሳቶ እዛ ይገባሉ ክፍል ለብቻ ስንት ነው እንደ ዋጋሽ እንደ ሰው አይተሽ አለባበሱን አይተሽ ረፍዶባቸው ቅዳሜና እሑድ ሌላ ቦታ ደናውት ይዝናኑና ረፍዶባቸው ይመጣሉ ሰባም ታያቸዋለሽ እዛ ጋር 300 400 ስለሚከፍሉ እዚህ ጋር በ70 ብር ክፍል ለብቻ አይቶ ትራሴን ዘግቼ ከተኛው ብሎ ይተኛል የክፍለ ሀገር መኪና የሚነዱ አሉ ገብተው አርፎ 11 ሰዓት የሚወጡ አሉ ለነሱ እንደዚህ 60 50 ታደርጊያለሽ አለበለዚያ ደግሞ ድሃው በ30 ብር ነው ሌላም ያልሽ ነገር ነበረ ለምሳሌ ብቻቸውን ከሆኑ ከሴት ጋር ከሆኑ የሚባል ነገር አለ ከሴት ጋር ከሆነ 50 ብር ነው በእንደዚህ አይነት ቤት ውስጥ እንዴት ነው ገበና የሚባል ነገር የለም እንዴ ምንድነው ገበና ከሴት ጋር ይገባሉ ይዘጋል እኮ ይዘጋል እንጂ እዚህም ጥቅጥቅጥቅጥ ብሎ ነው ያለው አልጋው እና አልጋዋን ጥቅጥ ብላ ነው ግድግዳው ማብሮ የተሰራው ማለት ነው ይሄው እንግዲህ ጣሪያው ክፍት ነው እሱማ እንዳይሆን ሁሉም ክፍት ነው አይደለ ማለት ከእቺ ኮን ማለት እንጂ ብትከለለው በሮቹ ኮምፐርሳቶ ናቸው በመቀርቀሪያ እንደው በርና መከለያ ነገር በኔ ቁመት ልክ ነው እንጂ ከዛ ካናቴ በላይ ያለው ክፍት ነው በቃ ጣራ ክፍት ነው ምንም እዚህ ቦታ ምን ተነፍሳት እዛሽ ጋር ይሰማል ችግር የለው በቃ ሰፈሩ የተለመደ ነው ወንድም ሴቱም ለምዶ ነው የሚመጣው በቃ ስለዚህ ችግር የለውም እንደዚህ አይነት ነገር ችግር የለውም ልጅም ይዘሽ አቅፈሽ እዛ አጠገቡ ትተኛ አይደል እንዴ ከነ ልጆች ጣጣ የለውም ያው ለምሳሌ አሁን እናንተም አንዳንዶቹ ለምሳሌ እየኖሩ እዛ ቤት ውስጥ እየኖሩ እንደ ፎቅ ነገር ብለው ጣሪያቸውን አጠር አድርገው እንደ በመሰላል የሚወጣ መወጣጫ ነገር ይደረግና ጣሪያው አጠር ያለ ነው ከታች መኖሪያ ያለ ቤተሰብ አለ ማለት ነው ልጆች አሉ መወጣጫ መሰላል አለ በዛ በመሰላል ጣሪያው ላይ ወጣና እንደ ቆጥ አይነት ነገር ነው ጣራ ላይ ወጣና እሷም ጣራው አጠር ያለች አለች ከላይ እዛ ደግሞ እንደዚሁ አልጋ ተደርድሮ ፍራሽ ተደርድሮ ምናምን ደግሞ ይተኛል ማለት ነው ቤተሰባዊ ህይወት እንዴት አድርጎ ነው የሚመራው ይዘጋል ከገቡ በኋላ የመሰላሉ መውጫው መቀርቀሪያ ያለው ተዘጋጅ በምንም አትገናኙ ጣውላ አለ ከጣውላ በታች ደግሞ ኮምፐርሳቶ አለ ይዘጋል አይ አሰሚያቸውም አይሰሙሽም ድብድብ አጋጣሚ ወይ በሲጋራ ማጨስ በሆነ ነገር ይጣላሉ በዛ ጊዜ ሲደባደቡ አንደኛው ይመታዋል እንትኑ ጣውላው እዛ ጊዜ ከፍተሽ ወደ ላይ ትወጫለሽ እንጂ ምንም አትገናኝም አንድ ያየሁት ነገር ደግሞ እዚህ ሰፈር አከራዮቹ አብዛኞቹ አይደለም ሙሉ በሙሉ ማለት ይቻላል ተዘዋውሬ እንዳየው ሴቶች ናቸው አይደለ ሴቶች ናቸው አልጋውን ደግሞ የሚከራዩት ደግሞ እንዳየሁት ከሆነ ወንዶች ናቸው ወንድ ነው አንድ ጊዜ እንደው ይሄ ጉልበትን ጡንቻን ለማሳየት ከመፈለግ ለምሳሌ የተከራየበትን አልከፍልም ወይም ደግሞ ዛ ከገባ በኋላ ሌላ ነገር እንደው ብጥብጥም ማነሳለው እንደ ጡንቻዬን ያሳያለው የሚል ያጋጥም ሰፈሩን ያውቀዋል ማን እንደሆነ እንዴት ምን ሴቷም የባሰች ነች ስለዚህ ምንም አያመጣም ቀድሞ ይመታል እንጂ አይመታም አረ መተባበር አለ መተባበር ማን ነው የሚተባበረው ሰው አካባቢ ያለው በአጠቃላይ ስለዚህ እንደው ትንፍሽም የለም ከገባ በኋላ መውጣትም የለም ከራያለው ብሎ ወስዶኛል እዛ ማከራይበት ካስፓልት ጀምሬ ማለት ነው መለሳለው ሲል ወዱ ሰን በግዱ ይከፍለኛ ከፈለገ ይሄዳል ከፈለገ ይተኛል እንደዚህ አይነት የለም ሰፈሩ ደስካ ስለዚህ ተከባብሮ ነው የሚኖረው በደብ ብዙ ጊዜ አይኖርም ሰላም ነው ጻብ ምንም የለም አይ ጻብ ብዙ ጊዜ አይኖርም ሰላም ነው አሁን እንዳየሁትም ቆላ ሰላም ነው በቃ መከራየት ነው መግባት ነው መተኛት ነው አንድ ነገር የሆነ ግርግር ካለ ካልሰሩ ሁሉም አይሰራም በቃ እኩል ካገኙ እናገኛለን ሲያጡ እናጣለን የታወቀ ነው እንደውም ግርግርኛ አንፈልገው በቃ ሰርተን መብላት ይሻላል ማለት ግርግር ካለ በቃ ቤቱን ተዘጋበ ይፈራሉ ዘለ ይገባሉ ፖሊስ ይመታናል ምናምን የማለት ነገር አለ ዘለ መግባት ነው የመተኛት ነው የሚፈልጉት እኛም ማረቂያን ሸጡ አልጋማ እናከራዩ አሁን መንገዱ ላይ ሳይው መቼ መሽቷል ግን መንገዱ ሙልት ብሎ አይ የተቀመጠ ሰው አለ የሚበላ ድንች አለ ምን አለ እንዴት ነው ምንድነው ይሄ ድንች እንዴት ነው የሚበላው ድንች በዳቦ ራታቸው ነው ድንች በዳቦ ማለት ነው ለአድማጮቻችን በደንብ እንዲገባቸው ድንቹ በዳቦ እንዴት ነው የሚበላው ድንች ይቀቀላል ዳቦ ለብቻ ነው ወይም አምባሻ አለ የሚፈልግ ሰው ደግሞ በእንጀራ ይበላል የተቀቀለ ድንች ራቱ ነው ደረቅ በደረቅ አይሆንም ውሃላ በኩባያው ይሰጥሻል
ዳቦ ውስጥ ሳንዱች እንደ ሳንዱች ነው ድንች ነው እንደ ሳንዱች ከፈለግሽም እንደወጣ አስበሽ ትበይዋለሽ። የተቀቀለ ድንች ኮን እንደወጣ አስባለሁ። ሶስ የለው። አይ ላንቺ ነው። እኛ ግን ተለማምደነዋል። እንደሱ ነው ምን በላው ራታችን። በጣም ብዙ በቃ ገዝቶ ነው በቃ ተለማምደዋል እንዳየሽው ማለት ነው። እየዩት እኮ ነው ድንች ይወጣል፣ ዳቦ ይወጣል፣ አባሻ ይወጣል፣ ከዛ ይበላል፣ ወይ ይጠጣል። ከዛ ካደራረፈች ካልጋ ያልጋውን ከፍሎ አንድ 4-5 ብር ካለች ግማሽ ማረቄ ሆነ ሙሉ አረቄ ጠጥቶ ይገባል፣ ያስተኛል እንቅልፍ። አረቄ እንደው በብዛት ነው መደዳው በሙሉ አረቄ ቤት ነው ማለት ይቻላል። እዚሁ የሚጠመቅ ነው አይደለም። በደንበጃን ከጎጃም ከጎንደር ከምናምን መጥቶ የሚገዛ ነው ይሸጣል። ለምሳሌ አንድ መለኪያ አረቄ ስንት ነው? ድሮ መለኪያ ነበር፣ አሁን አሻሽለን ነው ወደ ሻይ ብርጭቆ 5 ብር። አንቺ ቤት ስንት አመት የኖሩ ደንበኞች አሉሽ? የኖሩ ልበለው እንግዲህ አሁን 7 አመትም አለ 10 አመትም የተኛ አለ ነገም ዛሬም የሚገባ አለ። 7 አመት 10 አመት አልጋ በየቀኑ እየተከራየ ሲኖር ምንድነው ለነሱ ያ ቤታቸው አይደለም። በቃ ህይወት እቺ ነች። በቃ የለቷን ነው። አድራሻቸውም አይደለም፣ አድራሻም የላቸውም እኮ ነው። ለማናቀው ተጠይቀንም አናቀው። ለምሳሌ አሁን 10 አመት የኖረውን ሰው ለምንድነው ቤት ተከራይተህ ማትኖረው ብለሽ ተቀየልሽ? ከየት ነው የመጣሁም አይባል። አንድ የሰማሁት ነገርም እሱ ነው። አንዲት ማከራይ እዛ ጋር ያነጋገርኩ ነበርና ያለችኝ ነገር ምንድነው 14 አመት እኔ ጋር ይኖር ሰው አለ አለችኝ። 14 አመት ሙሉ ሲኖር እንደው ቤት ተከራይተህ አትኖርም ወይ ቤተሰቦችህ አትዩም ወይ? አይ እዚህ ሰፈር ከየት ነህ ማን ነህ አይባልም አለችኝ። አይባልም። ለምን? አልተለመደም። ከየት ነህ ማን ነህ አይባልም። በቃ ሰው መሆኑ ነው። ሰው ነው። ብር መያዙ እና ይዋለን ይከፍለናል፣ ይተኛል። አለቀ። ጠዋት ተነስተን ሄደን እናስወጣዋለን፣ እንሰራለን፣ ሽንታችን ደፋፍተን ቤታችንን እናጸዳዳለን። አለቀ። እንደው ከእንደዚህ አይነት የኪራይ ኑሮ ረጅም ደንበኝነት ኑሮ ከእናንተ ጋር እንደው እንደ ዝምድናም እንደ ቤተሰብም የተፈጠረ ታሪክ ኑሮ ያውቃል? ይኖራል። እሱማ ይኖራል። በቃ ቤተሰብ ትሆኛለሽ፣ ብትግባቢያለሽ፣ ቤተሰብሽ ታረጊዋለሽ፣ ይኖራል። አንዳንዶቹ አድራሻቸው መናገር አይፈልጉም፣ ስማቸውንም ይቀይራሉ። አንዳንዶቹ ደግሞ ሳትጠይቂው እኔ አጋጣሚ እንዲኮንኩ እንዲ ቦታ ነው ቤተሰብ ያለው እንደዚህ ነኝ ይላል እንጂ እናንተ አትጠይቁም። እኛ ምንም አናስበው። ሰዓት የለንም። አስገባ ነው አልጋውን አስተኛ ነው እግሩን ታጠበ ተኛ ወደ አልጋ ባከራይቱ እንወጣለን። እግር መታጠብ ግድ ነው? አዎ አንሶላ ይቆሽሻል። የእግር መታጠቢያው የሚያቀርበው ማን ነው? እኛ ነው። በሃይላንድ አንድ አልጋ እንደ ሃይላንድ ውሃ ውጭ ነው የሚታጠቡት አይደል? አዎ በር ላይ ወይም መዘብዘፊያ ተሰጭና ተደፊያለሽ። በዚህ ስራ ምን ያህል አመት ኖርሽ አንቺ? ወደ 10ኛ አመት ነው። አሁን ለአከራይም ትሰጣላችሁ ይባላል። ለምሳሌ የሚቆጣጠርላችሁ ሰው አለ? አዎ የደሃ ከኛ የባሱ ደሃዎች አሉ። እነሱ ደግሞ ካልጋሽ 2 አልጋ አንድ አልጋ ትሰጫለሽ። ለምሳሌ 10 አልጋ ካለሽ የ9ኙን ትሰጥሻለች፣ የ10ኛውን ለራሷ ነው። እሷ ታዲያ እዛ ነው የምታድረው? አዎ እዛው። እንደው ችግር አይፈጠርም? እንደዚህ ብሎ ነገር የለም። በነገራችን ላይ አንዳንዴ ሲሞላ እና ሰዎች ንከራይ ብለውም ሲመጡ ሲያስቸግሩ ለሁለትም እናስተኛለን ብለሽ ነበር። እውነት ነው? እስቲ ነገር ንገሪ። አዎ ለሁለት የሚተኛው እንዴት መሰለሽ፣ ደንበኛሽ ረጅም ጊዜ ነው ያለው፣ ፍራንክ ጉድለት ይመጣበታል። ሲጎልበት ለሁለት ተኝታል እንደዚህ 10 ብር እንዝቀምሽ ለላንቺም ለነገ ለቡናዬ ወይ ለሆነ ነገር ይሆነኛል ብለሽ 10 ብር ቀነሽ ትሰጫቸዋለሽ። የትም የማይተዋወቁ ሰዎችስ ለሁለት ታስተኛላችሁ? አዎ ይስማማሉ። ማለት አሁን ለምሳሌ 20 ብር ይከራይ ከሆነ አንድ ሰው ቀድሞ ገብቶ ተኝቷል እንበል፣ ገበያ በደንብ መጣ፣ ምንድነው የምታረጉት? ሲመጣ በቃ እናስ እዛ ጋር ጠጋ በልለትና ከሌ ደንበኛዬ ነበር ከሚሄድብኝ ነገ አይመጣ ጠጋ በልለት እለዋለሁ። እሺ 5 ብር ይመጣንስለታል። ለቁርስ ይሆናል ወይ ቦርዴ መጠጫ ጧጧት ቦርዴ ነው የሚሸጠው ሰፈራችን። ቦርዴ በዳቦ ይሸጣል ወይ ደግሞ ቦርዴ በብስኩት ይበላሉ። 5 ብር ከፍለው ማለት ነው። እሱን ከፍለው ለመጠጫ የቁርስ መልስልሃለሁ ስትዩ ይቀበልሻል። የቦርዴ መጠጫ በዚህ 80 ሴንቲሜትር አልጋ ላይ ይጠጋለታል። ችግር የለው ጠጋ ይላል። ዋና ፍቅር ነው። ወንድምህ ነው ጠጋ በለት እንለዋለን። ችግር የለም። ያው ምን ራሱ እንደሚቸገር ስለሚያቅ ችግር የለው። ጠጋ ብሎ ወንድምህ ነው ትያለሽ። አዘን ብሎ ጠጋ ይላል። ችግር የለው። በጣም ነው የሚገርመው። በጣም አንቺ አሁን ከዚህ ሰፈር እንደው ወጥተሽ ሌላ ቤት ዲሳ ሰፈር ኑሪ ብትባይ? አልችልም። ሰፈሩን ለምን አሉልም መዋልም አልችልም። ሌላ ሰፈር እኮ
ሰፈሩን በጣም ነው የምትወጂው? ደስተኛ ነን ሰፈራችን ላይ ማህበራዊ ኑሮ ሁሉ ነገራችን በጣም ደስተኛ ነን። ለአንድ ሰዓት አይመችም ሌላ ሰፈር ሄዶ መኖር። ሁላችንም አብረን መኖር ለምን ወይ ከሌላው ሰፈር የተለየ እዚህ ሰፈር የሚመች ነገር ምንድነው ላንቺ? እኩል ተሰብስበሽ ቡና ፍጭሽ ትጫወቻለሽ። የትናንትና የደረሰብሽን ፊልም ትናገሪያለሽ። አንዳንዴ ፎቅ አሁን ነው እንጂ ኮርኒስ ምናምን የምንሰራው ሽንት ሲወርድ ትስቂያለሽ። እንዲያበላሽ እንጀራሽ ላይ ሊያርፍ ይችላል ላይ የተኛ ሰው። አዎ ግን አሁን ኮምፖርሳቱ ግድ ነው ምናምን አሁን ነው የለመድነው። በፊት የለም የሰከረ አመልጠውና ከፖፖ ወደታች ይወርዳል። አንቺ መፍራሽሽ ላይ ወይ መግብሽ ላይ ጠብ ይላል። ከሌሽንቱን ሸንቱ ምናምን እያወራሽ በቃ ሰዓት ያልፋል ተሰብስበሽ። ማታ አልጋ ነበር ማታ አልጋ የለም ነበር ይሄም ጫወታ ትጫወቻለሽ። በቃ ከሌ እንደዚህ ያደረገ ከሌ እንዲለበሰየሽ በቃ ሁለት በዋናው ነገር ማህበራዊ ኑሮ ደስ ይላል። እኛ ጋር ሁሉ ነገራችን ግልጽ። እንደው መቼ ተጀመረ አልጋ ማከራየት እዚህ ሰፈር? እንደው ስትሰሚ በታሪክ መንግስቱ ኃይለማርያም ሲወጣ ኢህአዴግ ሲገባ እንጂ ከዛ በፊት አልነበረም። እዛ ጊዜ ወታደሮች እንትን ብለው አልወጡም ነበር። ምንድነው ስሙ አልተጣሉና ደርግ እጁን ሲያስረክም ማለት ነው። ወታደር አልተበተነም። የት ይተኙ? የተወሰኑ ሴቶች ፖሊሶች ወደ ለሩታች በሚሉ ሰዓት ኑ ይሄን ተካፍለኛለህ ላላስተኛህ አለች። አንድ ሁለት ሴቶች አሉ። አንዷ ሞታለች፣ አንዷ አሮጂት ሆና ተቀምጣለች። እስካሁን እነሱ አስጀመሩት። ከዛ እያሉ ተለማመደ። መጀመሪያ ፎቅ የለም ነበረ። አልጋሽ ስር አንቺ ትተኛለሽ። ልጆችሽን አቃቅፈሽ ለሱ አልጋውን ትለቂያለሽ። አንቺ ከአልጋው ስር ትተኝና ለነሱ አልጋውን ትለቂያለሽ? አዎ ነበረ መጀመሪያ። እያደር ደግሞ ቆጥ መጣች። ቆጡን እያከራሽ በቃ እንደዚህ ተለመደ። እንደ ቆጡ ተነዶስ አይወርድም? ከስ በጣም ጥልቀት አለው። ጥልቀት ኑሮት ነው ሲሰራ። ይሄው 85 የተሰራ ቆጥ በጣም አጭር እኮ ነው ጣሪያው። በጣም ረጅም ነው እንጂ የኛ ቤት እንደውም በጣም ረጅም ነው። የኛ ቤት እኮ ከሌላ የተለየ በጣም ረጅም ነው። በእውነት ከዚህ እኩል ነው እኮ ምንም አይደለም። እኔ ደግሞ መኔ ቁመት እንኳን ብቆም ነካዋለሁ። አትነኪም መስሎሽ ነው። ርቀት አለው። በጣም ነው እንሞክራለን በዚህኛው እኩል ነው። ብንጠራራ ነካውት እኮ በቃ ይሄ ተደርክ ትንሽ ነው እንዴ? እኔ እንግዲህ አድማጮቻችን ብዙ ረጅም አይደለውኝም እና ይሄ ቆጡ ትንሽ ነው እንዴ? ስንት ሰዓት ይጀምራል አሁን? አሁን በቃ እየወጡ ነው። አልጋ አለ እያለ ነው እኮ ሰፈሩ። እኔም ቆሜ አልጋ ልበል መብትሽ። ገዳ መሆን ይሆናል ለቤቱ አልጋው ሞልቶ ያድር ይሆናል። የለበሽ የለም ፎጣ ጋቢ ጋቢ ደረብ መደረግ አለበት። ጋቢ ድርብ አድርገሽ ነው እንጂ አሁን እዚህ ጋር ቆሜ አልጋ ብል ማንም አያምነኝም። እሺ ስለዚህ ጋቢ ስጭኛ። እሺ አልጋ አለ፣ ፍራሽ አለ እና አልጋል እስቲ እንዴት ነው? አልጋለ የጸዳ አልጋለ እንዲህ ነው እንግዲህ የሚሉት። አልጋለ ፍራሽ አለ፣ የጸዳ አልጋለ። ክብራትና ክብራን አድማጮቻችን ይህ እዚህ አይናችን ስር መዲናችን አዲስ አበባ ውስጥ እንዲህ ይኖራል። የብዙ ሺህ ዜጎቻችን ህይወት እንዲህ ያነጋል። አድራሻ የሌላቸው ቋሚ አድራሻችሁ የት ነው? ሰፈራችሁ የት ነው ተብለው ቢጠየቁ እዚህ የማይሉ ብዙ ወገኖች አሉ። ቀበሌ የት ነው? የቤት ቁጥር ስንት ነው ተብለው የማይጠየቁ። ይገርማል። የኑሮ የህይወት ክፍተቱ፣ ስፋቱ፣ ልዩነቱ እሱም ነው። ሌላ ወገን ደግሞ ሄደን ፕሮግራም መስራት አለብን። የመጨረሻው ጫፍ ላይ ያሉት ምሳቸውን ዱባይ፣ እራታቸውን ብለን መግለጽ እንችላለን። ለዚህም ነው ብዙ ጊዜ የሚያዳምጡት። እዚህም የደራው ጨዋታ ይደመጣል። የሄድኩበት ቦታ እየጠየቅኳቸው ነበረ። እዚህ መርካቶ አካባቢ ነው። ሌሎችም ፕሮግራሞች ይደመጣሉ። በጎዳና ላይ ምናልባት የአልጋ የሚለው አካባቢ እንደው በደንብ ብሄድ ሰማዋል። ሬዲዮዎች በየቦታው ተከፋፍተው ማለት ነውና ብዙ ጊዜ የሚያደምጡት
ይሄ መካከለኛ የኑሮ ደረጃና ከፍተኛ የኑሮ ደረጃ የሚባሉት ቅድም ይሄ በአውሮፓ የተጓጓዙ ምሳሌ ይሆናሉ የሚባሉ ስኬታማ የሚባሉ እነዚህ ነው የሚያደምጡት። እነዚህኞቹም እነዚህ ስኬታማ ለመኖራቸው እነዚህ ስኬታማ የተባሉትም በሀብትም በእውቀትም በሁሉም ደግሞ እነዛንም ሊያደምጧቸው እነዚህም ታሪክ አላቸው። ሁሉም ጋር ታሪክ አለ። እነዚህም ታሪክ አላቸው። እነዛንም ሊያደምጧቸው አይናቸውን ሊከፍቱ ጆሮአቸውን ሊከፍቱ ይገባል። ምክንያቱም እነዚህ ሰዎች በጉልበታቸው ያገለግሉናል። ከተማችን ከተማ ሆና እንድትቀጥል በጽዳት ሊሆን ይችላል፣ ፍራፍሬ በማቅረብ ይችላል፣ በመሸከም በማውረድ ሊሆን ይችላል። ኑሯችንን ስራችንን ያቀላሉ፣ ይሰራሉ። እንደገና ደግሞ በኢኮኖሚ ተሳታፊ ናቸው። ምክንያቱም ብዙ ጊዜ የዕለት ተዕለት ኑሯቸውን ነው የሚኖሩት። ዛሬ ሰሩትን ዛሬውን ተገዝቶ የሚቀመጥ ቦታም የለውም። ስለዚህ እነዚህ ትልቅ አምራች የሚባሉት አምራቾቹ፣ አስመጪዎቹ፣ አከፋፋዮቹ የነዛን ንብረት እነዛን እቃዎች ምርቶች በሙሉ እየገዙ እየተጠቀሙ ሀብታም ያደረጉን ናቸው። ሀብታም ያደረጉ ናቸው። ለሀገሪቷንም በኢኮኖሚ እንድታደግ ያደረጉ ናቸው። ተጠቃሚዎች ኮንሱመር ናቸው። እነዚህን ማክበርም መስማትም ማየትም ራሳችንንም ህይወት አንዳንዴ ባለን ነገሮች በሙሉ አናይም። አድራሻ ትልቅ ነገር እንደሆነ ታይቶን አያውቅም። እኔ አድራሻ ትልቅ ነገር መሆኑን ያየሁት እዛ ሄድኩ ጊዜ ነው። አልጋ የት ነው? በኋላ ላይ እንሰማለን። ክፍል 2 ላይ አድራሻ ምን ያህል ትርጉም እንዳለው የት ነው የምትኖረው ስትባል እንደ ቀልድ የምትመልሰው ምኖረው እዚህ አካባቢ ነው፣ ምኖረው ከባለቤቴ ጋር ነው፣ ምኖረው ከእህትና ከወንድሞቼ ጋር ነው የምትለዋ መልስ ዋጋ እንዳላት በክፍል 2 ላይ እናያለን። ይችን መልስ እንኳን ዋጋ እንዳላት ወይም ዋጋ ሰተናት አናውቅምኛ። አይሸጥም። ሌላኛው ስፖንሰራችን ላይን ኢትዮጵያ የቱሪዝምና ሆቴል ኮሌጅ አንጋፋ ነው። የደረሰባችሁ ማለት አካባቢ ነውና እና አሁን ክፍል 2 እንስማና ከክፍል 2 በኋላ እንዳለን ክፍል 2 እናድምጥ አድማጮች። ሰላም ደህና ናችሁ? ጤና ይስጥልኝ። ጤና ይስጥልኝ። ስምህን ማን ልበል? አብርሃም እባላለሁ። እዚህ ሰፈር ነው የምትኖረው? ተከራይቼ ነው የምኖረው። እዚህ ተከራይተህ ነው የምትኖረው? እየከፈልኩ ማለት ነው። በቀን እየከፈልክ። ስለዚህ አልጋ ተከራይተህ ማለት ነው? የአልጋ እየከፈልክ። በቀን ስንት ትከፍላለህ? 25 ብር። እና በየማታው አልጋ እየተከራየህ ታድራለህ፣ ጠዋት ትወጣለህ? ቤት መከራየት አታስብም? የራስህ የሆነ ማለት ነው። አስባለሁ፣ ግን ያንን ለመከራየት ደግሞ የሆነ ወጪ ይጠይቃል። ለምሳሌ አሁን ይሄን በቀን 25 ብር ትከፍል ከሆነ እንግዲህ በወር ብናባዛው ስንት ይሆናል ማለት ነው? 750 ብር። 750 ብር አካባቢ ይሆናል። በ750 ብር ቤት አታገኝም። ማግኘቱ እኮ አይደለም፣ ግን ቢያንስ አሁን አንድ ቤት ለመከራየት የሆነ ቋሚ ወይም 2000 ብር እጅሽ ላይ መግባት አለበት። ያን 2000 ብር አግኝተሽ ያው የሚያስፈልገውን ነገር ትንሽም ቢሆን ለመከራየት ትሄጃለሽ። ግን አንዳንዴ ደግሞ እኛ የሆነ ልምድ ያረግነው ነገር አለ እዚህ አንዳንድ ሱሶች ምናምን በቃ ከዚህ መውጣት ብዙ የሚፈልግ ሰው የለም ወደ ውጪ ማለት ነው። የሆነ ደግሞ ሰብሰብ ብለሽ ሁሉም ልቡን ያመነበት ከሆነ አንድ ላይ ሚዞሽ የሚወጣ ከሆነ ትወጫለሽ። ግን ብቻዬን ከዚህ ተነስቼ እወጣለሁ ማለት የሆነ የሚከብድ ነው። ለምን አሁን ያንን በመታሰብበት ሰዓት ወይ ላሰርች ያለሽ ነገ ስራ ላይ ኖር ይችላል። ያልጋ እንትንሽ እየበዛ ይመጣል። አሁን እዚህ ደንበኛ በመንለው እኔ አሁን የ3 ሳምንት ሂሳብ አለብኝ። ያን የ3 ሳምንት ሂሳብ የግድ መክፈል አለብኝ ከዚህ ለመውጣት። እነሱ ደግሞ በየቀኑም ባይሆን በየ3 ቀኑ በየ2 ቀኑ የግድ ያን ብር ስለመቀበል ስላለባቸው ይቀበሉኛል ባልሰራም። ያንን ደግሞ እኔ ማስበው ከዚህ ለመውጣት ሳይሆን ያልገን እንዴት እከፍላለሁ ነው። ሰርቼ ያልገን እንዴት መክፈል እንዳለብኝ እንጂ ከዚህ ነገ እወጣለሁ የሚለው እንትን ብዙም አላስብበትም። ለመጀመሪያ ጊዜ አልጋ ተከራይተህ ስትመጣ ታስታውሳለህ? የዛሬ 10 አመት አልተከራየሁም። ውጭ አድር ነበር ጎዳና። እዚህ ሰፈር ሆኜ ታች ጋር አንድ ላይ ከጓደኞቼ ጋር እዛ በማዳበሪያ ምናምን ተኛ ነበር። እሺ ያው ከዛው ያደኩኝ ምናምን ስመጣ ስራዎችን ዝም ብዬ ስመጣ ዝናብ እንትን በሚልበሳ ቪዲዮ ቤት እንገባና
ከቪዲዮ ቤት 2 ብር እየከፈልን እንተኛ ነበር ሲሚንቶ ላይ ዝናብ ክረምት በሚሆንበት ሰዓት በጋ እንወጣለን በቃ ውጪ ነው የምናረው ከዛ ሁሉም በቃ መበታተን ጀመረ ግማሹ ሌላ ቦታ ግማሹ ሌላ ቦታ ሲሄድ እኔም በቃ ቪዲዮ ቤትን ዝም ብዬ መያዝ ጀመርኩ በየቀኑ ማለት ነው በጋም ክረምትም ቪዲዮ ቤት መኖር ጀመረ ከዛ ቀስ እያልኩኝ እንደዚህ ከመሆን ያው የዛም ቪዲዮ ቤትም 4 ብር ምናምን ሲሆን ለምን አልከላይም እሰራለሁ ምናምን ብዬ በቀን ለመጀመሪያ 12 ብር ነበረ ከዛ በኋላ 15 ብርና ያው ቀስ እያልኩኝ ብዙም የሆነ ሴትዮዋል አያጨናንቁኝ ግን ስራም ባይኖረኝም ማለት ነው ዝም ብዬ እየተሯሯኩ 5 ብር ምናምን አግኝቼ አልጋ መከራይ ጀመርኩ አሁን ምንድነው የምትሰራው ዲዛ ምንድነው ዲዛ መልቀም ምናምን ብረታ ብረት ጥሩ ነው እሱ የለቶችሽን ተሸፍኝበታለሽ ለሊት ካደርክ በኋላ አልጋው ላይ ማለት ነው ጧት አረፋፍዶ መዋል ምናምን አይቻልም የሚባል ነገር ሰማሁኝ እና ያው እንደው ደብሮ አንዳንዴ ተኝቼ ልዋል ዛሬ ረፍት አርጌ ቤቴ ውስጥ ልዋል የሚባል ነገር አይታሰብም አንዳንድ ቦታ ይሁን እንደ ልምድ ከድሮ ያሉ ደንበኛ ከሆነ ሊፈቅድሉሽ ይችላሉ ዛሬ ተኛለሻ ነገ ትመጣለህ ወይ ሊሉሽ ይችላሉ መምጣት ከፈለግሽ ትከፍያለሽ ብዙን ጊዜ ሰዎች የሆነ ሰራሉ ወይም ያልጋ ይኖረኛል ብሎ አይደለም ስራ ይወጣሉ ግን ካገኙ ያን ለመከራየት ይመርጣሉ ካላገኙም ውጪ የሚያደርም ውጪ ያራል ቪዲዮ ቤትም ትንሽ ብር ከፍሎ የሚያደር ካለ ዛም ያራል ስለዛ በቃ ቋሚ የሚባል ነገር እንትን የላቸውም ግን ብዙን ጊዜ ለስራ እንጂ ለማርፈድ የሚደረግ ነገር የለም ይግድ እንትንሽ ካመመሽ ካለበለዛ የግድ ለወጪሽ ማንንም ይሰጥሽ የለም ስለዚህ መስራት ነው አማራጭ ዛሬ መኖር ስላለበት ዛሬ ማድረስ ስላለበት የግድ ጧት ተነስቶ ወደ ስራ እንጂ ልተኛ ወይ እንደዚህ ልበል እሱ ጋር ማንንም ያስበውም የለም እንጂ ቢታመም ራሱ እስከ 3 ቀን እስከ 4 ቀን ቢችሉት ነው እንደ ቤቱ እንትን ማለት ነው ከዛ በኋላ መውጣቱ በቃ ያለ ነው እሺ እኔ ጌታ በጣም አመሰግናለሁ አብርሃም እሺ ጤና ይስጥልኝ አብሮ ይስጥልኝ ስምን መናገር ከፈለክ ፍቃደኛ ከሆንክ ደስ ይለናል ፍቃደኛም ካልሆንክ ደግሞ እናልፈዋለን ይለፈኝ እሱ እሺ አሁን እንግዲህ ያገኘው እዚህ አካባቢ ነው ግን ረጅም አመት አልጋ እየተከራየህ እንደኖርክና አሁን ከዛ እንደወጣህ ነው የሰማሁት እስቲ አንተ ንገረን ያው ረጅም ጊዜ በአልጋ እየተከራየሁ ተጠቀም ነበር ከዛ ቤት ተከራይቻን መኖረው ማለት ነው ስንት አመት አልጋ እየተከራየህ አድርክ አንድ 4-5 አመት አካባቢ እሺ 4-5 አመት ከኖርኩ በኋላ ቤት ተከራይተህ ለመኖር ስትዘጋጅ ማለት ነው የከበደህ ነገር ምን ነበር ያው ነገሮችን ማሟላት ለቤት ክራይ የሚሆን በመጀመሪያ የአንድ ወር ቅድሚያ የመክፈል አቅም መፍጠር እነዚህ ከተከራየሽ በኋላ ገብተሽ መሬት ላይ አትተኝም እነዚህ ፍራሽ ብርድ ልብስ አንሶላ እንደዚህ እነሱ ማሟላት እነሱ ቻሌንጅ ነበራቸው ከዛ ህይወት ለመውጣት ማለት ነው አልጋ ይዞ ከመኖር ብቻህን ነው የምትኖረው እኔ አሁን ብቻዬን ነው የምኖረው ለበፊት አልጋ ተከራይተህ ስትኖር እንግዲህ የት ነው የምትኖረው አይባልም አይደለም ምክንያቱም ያው አልጋ አዎ የት ነው የምትኖረው ብለሽ ማለታችን ምክንያቱም አድራሻ የለሽም ማስጀመር ዛሬ ሳንቲም ካለሽ ስራርተሽ ፈልግሽ ያመጣሻትን እዚህ ቤት አልጋ ይዘሽ ታድሪያለሽ ነገ ሳንቲም ይዘሽ መጣሽ ዘግይተሽ መጣሽ ከሆነ አልጋው ሲያዝብሽ ሌላ ቦታ ደግሞ ትቀይራለሽ ምንም አድራሻ ሊኖርሽ አይችልም ማለት ነው ስለዚህ የት ነው የምትኖረው አልጋ ተከራይቶ አይባልም አይወጣም እዚህ ቦታ እዚህ ሰዓት ላይ እንደዚህ አይነት ህይወት ላይ የት ነው የምትኖረው አይባልም እንደውም ቶታሊ ዝም ብሎ ቀበሌውን መጥራት ካልሆነ በስተቀር ከማን ጋር ነው የምትኖረው አይባልም ምክንያቱም እዛ እንዳልጋ ይዘሽ ለማድረስ ስትጂ በየቀኑ የሚመጣው ዛ ቦታ ላይ የተለያየ ሰው ነው ትናንትና አብሮሽ ሲያድር የነበረ ሰውዬ ዛሬ በአቅም ማነስ ምክንያት ላይ ተጠቀም ይችላል ላይ መጣ ይችላል ቤት ይዘህ ስትኖር ላንተ ቤት ምንድነው እንዴ ቤት ከባድ ነገር ነው እንዲህ ብለሽ የምትናገረው ነገር አይደለም ቤት በጣም መሰረታዊ ነገር ነው ባዶሽን ትበይ ሳትጠጪ ገብተሽ ጥቅልል ብለሽ መተኛት ትችያለሽ ዋሽን ተጥተሽ ማንንም ያሽየለም ምንም ያሽየለም የሚጠይቅሽ የለም ብቻ ያችን የወራን በሰዓት መክፈል ብቻ ነው ካንቺ የሚጠበቀው ስለዚህ ቤት ብዙ ነገር ነው ቤት ስትከራይ ውሃ አለ ልብስ ልታጥቢ ትችያለሽ ማታ እግርሽን ትታጠቢያለሽ ጠዋት ፊትሽን ትታጠቢያለሽ እንደ ሰው ሁኔታ እንደ ራስሽ ደግሞ አክቲቭነት ኪችን ማርክ ትችያለሽ
ትችያለሽ። እንደዚህ ባገኘሻት ነገር ያችን ምግብ መስራት ትችያለሽ። ጊዜ ታገኛለሽ። አሁን ሰው ቤት ላይ ሄደሽ አልጋ ይዘሽ ይሄ ነገር አይታሰብም። ምንድነው ሰዎች ትርምስ ነው። አንደኛ እነሱም አልጋ ለማከራየት ወጣ ገባ ይላሉ። የሚከራየው ሰው ሁላ ዛሬ ልብሱን ማጠብ አይችልም። ምክንያቱም 5-6 ሰው ተኝቶ ለዛ ሁላ ሰው ውሃ መስጠት ይከብዳቸዋል። እቃ ማቅረብም አይችሉም። በዛ ላይ የሚመጣውም ሰው በቃ እንደዚህ በተስፋ ደረጃ ድክም ያለ ሰው ነው። ሞራልሽ የተጎዳ ሰው ነው። እስከመቼ ነው እንደዚህ ትያለሽ? መኖር ሳትፈልጊ ትኖሪያለሽ። ተባይ አለ፣ በጣም ተባይ አለ። ያ ነገር በጣም አስቸጋሪ ነው። ለህሊና በጣም የሚከብድ ነገር ነው። እንዲህ ብሎ መግለጽ ይከብዳል። ለምሳሌ እዚህ ረጅም ዓመት ከተኛህና ጠዋት መቀስቀስ ማታ አልጋ አለቀብኝ ብሎ መሮጥን ለምደህ ለመጀመሪያ ጊዜ ቤት ተከራይተህ የራስህን ቤት በር ዘግተህ ያደርክ ቀን ምን ተሰማህ? አሁን ያልኩት በጣም በረጅሙ የተነፈስኩት እውነት በጣም እግዚአብሔር ነው ያመሰገንኩበት ቀን። በጣም እንደዚህ ለዚህ አበቃህ ብዬ ቴንኪው ያልኩበት ቀን። በጣም ጠዋት በቃ ስነሳ ራሱ 4 ሰዓት ምናምን ተነሳሁኝ። እንዴት ነው ተስማማህ ምናምን ብሎ ጠዋት ሰዎች ውስጥ ጠይቁኝ። ኧረ ከመስማማት በላይ እያልኩ በሆዴ በጣም በቃ እግዚአብሔር ነው ያመሰገንኩ ደስ የተሰኘሁበት ቀን ማለት ነው። ግን ተከራይተህም ወጥተህም እዚሁ ሰፈር ነው የምትውለው አሉ። ከዚህ ሰፈር እዚህ ሰፈር ትውላለህ ታመሻለህ አይለቅህም አሉ። የሰፈር ለምንድን ነው ሰፈሩ አይለቅም? የሆነ ችግር አለበት። ይሄ በጣም እውነት ነው። እኔ ራሴ አልመጣም ምናምን ብዬ 15 ቀን 2 ወር ምናምን እቀራለሁ። ከዛ የሆነ በቃ እሄዳለሁ ምናምን ሰላ ብዬ ከራሴ ከውስጤ ሳልመጣ ከቤት ራሴን እዚህ ያገኘዋለሁ። በቃ እንደማለት እንደዚህ በጣም የሚገርመኝ ነገር ነው። ለራሴ ትወደዋለህ። አሁን አድራሻ አለ አይደል? አድራሻ አለኝ። በፊት አድራሻ አልነበረህም? አዎ እውነት ነው። ለሰው ልጅ አድራሻ እንደው ምንድነው? ሁሉንም ነገር ነው። በቃ እዚህ ላይ ወድቀሽ ብትገኝ ቢያንስ አሁን ተጠግተሽ ስትኖሪ የነከሌ ነው እነከሌ ሰፈር ነው ትባያለሽ። የበለጠ ደግሞ አድራሻሽ ሲታወቅ እነከሌ ቤት ነው የሚኖር ሁሉ ትባያለሽ። ገብቶሻል? በዛ አጋጣሚ እንደዚህ በቃ የአካባቢው ሰው በጣም የሆነ ችግር ላይ ብትሆኚ ድጋፍ ሊያደርግልሽ የሚችልበት አጋጣሚ መታመም አለ። ሰው ልጅ በቃ ሊረዱሽ ይችላሉ። በጣም ነው የማመሰግነው። ከዚህም የበለጠ ትልቅ ስኬት፣ ትልቅ ቤት፣ ትልቅ ቤተሰብ እመኝልሃለሁ። አሜን። እሺ ነኝ። ጤና ይስጥልኝ። እግዚአብሔር ይመስገን። ስምህን መናገር ካልፈለክ ሳንጠቅሰው እናልፋለን። ከፈለክ ደግሞ ስምህን አስተዋውቅ። ታረቀኝ ነው ስሜ። ታረቀኝ። እሺ። እዚህ ሰፈር አልጋ ተከራይተህ ነው የምትኖረው? አዎ ተከራይቼ ነው። ስንት ዓመት አልጋ እየተከራየ ኖርክ? 7 ዓመት። 7 ዓመት። ቀን ትሰራለህ? አዎ። ምንድነው የምትሰራው? ያገኘሁትን ስራ እሰራለሁ። ስራ ብቻ ከሆነ ገንዘብ ላገኝበት እጂ እሰራለሁ ምንም ቢሆን። እዚህ ሰፈር ለመጀመሪያ ጊዜ የመጣህበትን አልጋ የተከራየህበትን ቀን ታስታውሰዋለህ? አስታውሳለሁ። እንደው በምን አይነት አጋጣሚ መጣ? ማለት ከዛ በችግር ነው የወጣሁት እኔ ከቤተሰብ ጋር። እሺ። ከየት? ከክልል ነው? አዎ ከክፍለ ሀገር ማለት ነው። እሺ። እና እዚህ መጥቼ ግን ያው አልጋ ነው ያዝኩት። አላውቀውም ከተማውን። ማን አሳየ እዚህ ሰፈር አልጋ ይከራያል ብሎ ማን አመጣ? በፊት እዚህ ነገርኝ ነበር ስለዚህ ሀገር ማለት ነው። ስለዚህ ሰፈር ነገርኝ ነበር። በዛ ነው የመጣሁት። እና እዚህ ሰፈር ደግሞ ርካሽም ነው ምናምን ሲባል ነው የመጣሁት። አልጋ ማለት ነው ርካሽ ነው ሲባል ተነስቼ መጣሁ። ብቻ የመጀመሪያ ቀን አላውቀውም ነበር። ተዋን በጣም ተናኝ አላስተኛኝም ነበር። በኋላ ግን ተለምጀዋለች። ለመድከው። ለምሳሌ አሁን ሌሊት ታድራለህ፣ ጠዋት ትወጣለህ። የግል ንጽህና መጠበቅ ብትፈልግ ይሄ አልጋ የሚያሟላው ነገር አይደለም። ምንድን ነው የምታደርገው? አይ ንጽህና ጠብቃለሁ ምናምን ብለሽ አታስቢም። ገጠመኝ ነው እንጂ አጋጣሚ ነው ነገር ስታገኝ ምናምን ነው እንጂ የምታስቢው ስለ ንጽህና ጭራሽ አታስቢም። ሻወር ስንት ነው በቀን? 6 ብር 5 ብር 5 ብርም ስለሆነ ርካሽ ነው ምናምን ነው የሚሉት እነሱ። ሌላ ቦታ 10 ብር ምናምን ስለሚያሳጥቡ ማለት ነው። እዚህ ደግሞ 5 ብር ይላሉ። 5 ብር ለነሱ ነው ትንሽ እንጂ ለኛ ትንሽ አይደለም። ታጥበን በሱ ነው። አንዳንዴ ከውስጥ ልብስ ራሱ እዛው ምን አጥበቀናል ውስጥ ሻወር ቤት ውስጥ ነው። ቲሸርትሽን ታወርቂና ታጥቢያለሽ። እዛ ለቅለቅ አድርገሽ ጨምቀሽው ትለብሻለሽ፣ ትወጫለሽ። እዚህ አሁን አልጋ ቤት ስትኖር ማለት ነው። አሁን ሳይህ ጥሩ ለብሰሃል፣ ግን እንደው ልብሶችህን የምታስቀምጥበት ቦታ አለ? ፔስታል፣ በፔስታል አልጋ ስር ታደርጊያለሽ እና ጠዋት ግን ይዘው ትወጣለህ? ጠዋት ይዘው ትወጣለሽ እና ልብስህን ይዘው ስትዞር ትውላለህ ማለት ነው? አይ የሆነ ቦታ ታስቀምጫለሽ፣ ደግሞ አንዱ ጋር ታስቀምጫለሽ ቀን ስትሄጂ ማለት ነው። ከዛ ደግሞ አንዱ ጋር ትቀይራለሽ። እዛው ከተግባቢ ከሆነ ደግሞ አስቀምጡልኝ ትያቸዋለሽ። ለነሱ ታያለሽ፣ ለቤተሰቦች ታያለሽ። እሺ። መጸዳጃ ቤትስ ቀን መጠቀም ስትፈልግ
አይደረግም? ከፍለሽ ነው። እሱን ከፍስንት ትከፍላለህ ለመጸዳጃ ቤት? 1 ብር ይከፈላል። ለአንድ ሰው 1 ብር ማለት ነው። ለምሳሌ አንዳንዴ እንደው ያልጋ የምትከፍለው አታውቃለህ? ቸግሮ ታውቃለህ? ኧረ በጣም ብዙ ጊዜ። እና ምን ታረጋለህ? ያው ወይም ዱቤ ጠይቃለሁኝ፣ ያለበለዚያም ደግሞ ቅድም ልጅ ወዳለው ቪዲዮ ቤት። ምን አይነት ፊልም ነው የምታዩት? አሜሪካን ፊልም፣ በቃ ኮሜዲ ነገር ነው። በቃ ማለት የሚያዝናና ነገር ማለት ነው። የሚተረጉማል እንዳታስቢ። አዎ ፊልሙ እዛው ላይ ይተረጉማል። ካሴቱ ላይ ይተረጉማል። እሱ ትኛለሽ። ካሴቱ ላይ የሚተረጉሙ ወይስ ቁጭ ብሎ የሚተረጉሙ ሰዎች? ቁጭ ብሎ የሚተረጉሙም አሉ። እነሱን እያያችሁ? አዎ። ቤት መከራየት ታስበህ ታውቃለህ? ኧረ አይታሰብም። አጠራቅመህ እንደው ለቤት ኪራይ የሚሆን ቁጥብ ታውቃለህ? አልጋ እንኳን በሚጎልበት ሰዓት ቤት ኪራይ እንደዚህ እንትናት እንዴት አድርጎ ይሞላል? አልጋ እንኳን ይጎላል እኮ እሱ እንኳን ጠፍቶ አንዳንዴ ዙር ያድርጉበት ቀን አለ። ምንም ጠፍቶ ማለት ነው። ዞር በቃ እንደዚሁ ያነገቡበት ቀን አለ። ከዛ ጧል ሲነጋ ደግሞ ብርድ ትጠግቢያለሽ። ቤተክርስቲያን ግቢ ውስጥ ገብተሽ ሳር ላይ ትተኛለሽ። በቃ ያኔ ማንም አይናገርሽም። እንቅልፍሽን ጠርሰሽ ተነሻለሽ። ምን ትሰራለህ ቀን ቀን? ማሸክምም ቢሆን ተቀላጥፈሽም ቢሆን የሆነ ነገር ሰው እቃ እንኳን ሲሸጥ አሻሽጠሽም ቢሆን በቃ የሆነ ነገር ይጥልልሻል እግዚአብሔር። ስለሚያውቅ ውስጥሽን የሆነ ነገር ይጥልልሻል እግዚአብሔር። በቃ ቢያንስ 1 ቀን 2 ቀን ላይ ይበላ ይችላል። በተረፈ እንበላለን። እንደው ጸባይ አሳምራችሁ ነው የምትኖሩት? እንደው ጸባይ አይቀያየርም ይባላል። በጸባይ ነው እንጂ አትኖሪም። በጸባይ ነው መልስ እንደዚህ መመለስ እየከፈልሽ እንኳን መልስ አትመልሽም። እየከፈልሽ እያደርሽ እንኳን ቀና ብለሽ እንደ ልብሽ አትናገሪ። አሁን አንተ አድራሻ አለህ? ያው እዚህ ሰፈር ነው። አሁን ሰዎች እንደው ወይ ዘመዶች ወይ ቤተሰቦች የት ነው የምትኖረው ሲሉ ምን ትላለህ? አዲስ አበባ ስራ እሰራለሁ ነው የምላቸው። አዲስ አበባ ነው ትላለህ? ስራ እሰራለሁ ነው የምላቸው። ማለት በተለይ ያው ማዘር አለች እንድታስብ አልፈልግም። እኔ እንዲህ ያልጋ ይዤ እንደምኖር ምናምን እንድታውቅ አልፈልግም። ማለት በቃ እንድትጨነቅ አልፈልግም ስለሚያማት ማለት ነው። በቃ ጥሩ ነገር ላይ እንዳለው ነው የምነግራት። ትረዳለህ ቤተሰብህን እንደዚህ? አንዳንዴ ግን ለአመቱ በዓል እንዲህ በሚሄድበት ሰዓት ድንገት እሄዳለሁ። ማለት ምስኪን ነች ማዘር። የሆነ ነገር ይዤ ልሄድ እችላለሁ። ከጨርቅ ያላለፈ ነገር ነው። እሷን ይዘህ ትሄዳለህ ለመርዳት? ያው ልብስ ይዤ እሄዳለሁ እና ስመጣ ደግሞ ማለት ነው ቢያንስ እህል ማስፈጫ ትንሽ ነገር ሰጥቻት እመጣለሁ። እጄ ላይ ያለው ነገር ማለት ነው። ማለት የ1 ወር እህል ቢኖር ቤት ውስጥ ማለት ነው በቆሎና ስንዴ የሚፈጭበት ነገር ቢኖር ማለት ነው ለሷ በጣም ትልቅ ረፍት ነው። አዎ ያን አድርጋለሁ። ግን አሁን ለምሳሌ ሰዎች ታረቀኝት ነው የምትኖረው ሲሉ ምን ትላለህ? ባይሉ ጥሩ ነው። ምን አስጠየቃቸው? አይት ማለት እንትን ይላል ያናድዳል ጊዜው። ያው ብቻ አለ አይደለ አልጋ ነው ብዬ መናገሩ ትንሽ እንትን ይላል፣ ይከብዳል። ተከራይቼ ነው ምናምን ነው ማለት ማለት አልጋ ይዤ ይከብዳል፣ ትንሽ ይከብዳል። ተከራይቼ ነው ክላስ ይዤ ነው ምናምን ነው ማለት ቤት ተከራይቼ የከፈልኩ ነው ምናምን ነው ማለት እንደዛ ብዬ ዋሻለሁ። ሰዎች የት ነው የምትኖረው ሲሉ ትሳቀቃለህ? አዎ ያሳቃል። ሰዎች ከማን ጋር ነው የምትኖረው ብለው ሲጠይቁስ? ከሰው ጋር ነው። ይከብዳል። መልካም እድል እመኝልሃለሁ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም አዳር ነው የሚባለው። መልካም አዳር። መልካም አዳር። ጤና ይስጥልኝ። አሜን። እግዚአብሔር ይመስገን። ስምሽን ትነግሪኛለሽ ወይስ? አሰገደ ማሙ ይባላል። የምትተዳደሪው አልጋ በማከራየት ነው አይደል? አዎ አልጋን ማከራየው። ምን ያህል አልጋ አለሽ? አንድ 10 አልጋ አለኝ። ያው 2 አልጋ ሰጥቶ ሰውዬው 2 አልጋ አከራያለሁ። አንዱ ተኛበታለሁ፣ አንዱን አከራያለሁ። ማለት የአልጋው ባለቤት አከራይልኝ ብሎሽ በኮሚሽን ነው የምታከራየው እና ኮሚሽኑ 2 አልጋ ይሰጥሻል? አዎ። ከ2 አልጋ አንዱን አልጋ ላንቺ ትተኛለሽ፣ የአንዱ አልጋ ኪራይ ደግሞ ያንቺ ገቢ ይሆናል። ኧረ አይከራይም። እንደውም ሲጎድል እሞላለሁ ራሱ ማለት አከራይሽም አላከራይሽም ሰውዬው ያ10 አልጋ ይቀበልሻል። አዎ 10ሩም ቢያድር የ10ሩን አልጋ ከፍላለሁ። እንዴት አድርገሽ? ቆይ ግልጽ ላድርገው አልገባኝም። ለምሳሌ 10 አልጋ አለ። ከ10 አልጋ የሚከራይ ነው። 2 አልጋ ትርፍ ሰጥቶሻል። 12 አልጋ ነው ያለው ማለት ነው። እነዛ 10 አልጋዎች ግን ሳይከራዩ ቢያድሩ አንቺ ነሽ የምትከፊው? እኔ ራሴ በቀን 200 ብር አካባቢ ልትከስሪ ትችያለሽ ማለት ነው። ምክንያቱም እከፍላለሁ ብዬ ነው የገባሁበት። ታዲያ ያዋጣሻል? ምን ላድርግ? ስራዬ ያመኛል። እንደገና ቤተሰብ አለሽ? ቤተሰብ የለኝም። እዚህ ምንም የለኝም። ልጆች አሉሽ? አንድ ልጅ አለች። እዚህ ገጠር ነው።
ረዳታለሁ፣ ልብስ ገዛለሁ፣ የቀለቧን ምናምን እልክላታለሁ። እንዴት ገባሽ ወደዚህ ስራ? እዚህ ስራ የገባሁት መጣሁ አዲስ አበባ ማለት ነው። ሰው ቤት ነበር የምሰራው። ተሰው ቤት ደግሞ አልተስማማኝም ወጣሁ። ወጥቼ ደግሞ ሳየው ስመለከተው ምንም ስራውማ አልተሻሻለኝም። እንደገና ደግሞ ቆሎም ጀመርኩት። ቆሎም ደግሞ አላዋጣኝም። ከዛ አልጋ ኪራይ ገባሁ። እሱ ይሻላል ብዬ እሱን እያከራየሁ ነው። እግዚአብሔር ይመስገን ደህና እኖራለሁ። ስንት ሰዓት ይከፈታል አልጋ? ማታ እንወጣለን። እኔ እስከ 6 ሰዓት ድረስ ነው የምቆየው። ከ6 ሰዓት በኋላ አላከራይም እገባለሁ። አስፋልት ነው የምትወጡት? አዎ እዚህ አስፋልት አልጋ የሚከራይ ብዬ እናመጣለን። እስቲ እንዴት ነበር የምትሉት? አልጋ የሚከራይ ቆንጆ አልጋ አለ ምናምን እንላለን። እንትናየና ቆንጆ አልጋ አለ ተዋን አለ ወይ ምናምን ይላሉ። አይ ተዋን የለውም ቆንጆ አልጋ ነው ተከራዩ እላለሁ። እኔ ምንም ችግር የለም ይባላ የለውም እኛ ገንዘባችን ከፍለን ቁጭ ብለን እኮ እናድር ምናምን ሲሉኝ እኔ ምንም ነገር የለውም ንጹህ ነው አልጋዬ ብዬ አመጣቸዋለሁ። ከዛ ይተኛሉ፣ ያስገባሉ፣ ደግሞ ይወጣሉ። ሌላ ደግሞ እስኪሞላ ድረስ ማለት ነው አስፋልት ይወጣሉ፣ ከዛ ይገባሉ። ራታችን በልተን እንጣ ለተዋናችንም ደግሞ እንጣጣና እንጣ ምናምን ብለው ወጥተው ይመጣሉ። እርሱም እዛው ክፍል ውስጥ ነው የሚተኛው? አዎ እኔም እዛው ነው የምተኛው። እንዴት ነው ታዲያ ሌሊት መኝታ? ከዛ ሁሉ ከማያውቁት በየቀኑ ከሚቀያየር ሰው ተደራራቢ አልጋ ነው? ከላይ አለ ከታች አለ ተጠጋግቶ? እኔ ታች ነው የምተኛው፣ እነሱ ታላይ ነው። መብራት አላጠፋም አበራለሁ። ሲበራ ያድራል። ቋት አለ ምን ታረጋለህ እለዋለሁ። ምንድነው የምታረገው? ምክንያቱ ምንድነው ስል አይ ማዘርዬ ሽንት ልሽና ነው ወረድኩት ምናምን ይላል። ሽንቱ ወጣል እንጂ እንደዚህ የሚያስቸግር ነገር ምናምን የለም። ቀን እርሶ ምን ይሰራሉ? ቀን እኔ ልብስ አጥባለሁ። አንሶላዎቹን ነው? አሬ ሰው ልብስ አጥባለሁ። ለእርሶ ሌላ ተጨማሪ ገቢ? አዎ እሺ። ምን አጥባለሁ፣ ያው ራሴን አስተዳደራለሁ። እንደው ካልጋ ተከራይ ምን አይነት ጸባይ ይጠላሉ? ማስታወክ ነው። ማስታወክ ማለት ማስመለስ? አዎ ያስታውካል። ያው ቦቦ ላይ ይተፋል፣ ይደፋለሁ። ምን ሌሊት እንደው ሞቅ ብሏቸው መተው ነው? አዎ ጠጥቶ ይመጣል። ከዛ ያስታውከዋል። ያስታውከው ቦቦ ላይ ይሰጠዋል፣ እዛ ይተፋል። ጧት ወስጄ ይደፋለሁ። ሽታኔ ያው አጫጭስበታለሁ። እኔ ሲጋራ አላስጨስም ስለሚያመኝ አስም በሽታ ስላለብኝ ሲጋራ እንዳታጨሱብኝ እላቸዋለሁ። እሺ ብለው ይተኛሉ። ሲያንኮራፋ ለምን ታንኮራፋለህ ምናምን ብዬ ነግረዋለሁ። ዝቆይ ደተት ራሱ ተዝቄ ነው የምተኛ ምናምን ሲለኝ እንዴ ተስተካከል ተኛኝ ለምንድን ነው የምታንኮራፈው? እንቅልፍ እኮ ትነሳለህ ብዬ ቆጣዋለሁ። ከዛ ይስተካከልና ይተኛል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ።